ስሜ አያሌው መላኩ እባላለሁ። የእነማይ ወረዳ ገቢዎች ጽሕፈት ቤት ኃላፊ ነኝ። ገቢ ካለ ሁሉ ነገር አለ ማለት ይቻላል። አንድ መንግስት እንደ መንግስት ለመቀጠል ገቢ የግድ አስፈላጊ ነው ማለት ነው። ህዝብ እንደ ህዝብ እንዲለማ ከተፈለገ ገቢ አስፈላጊ ነው ማለት ነው። አንድ አካባቢ ህዝብ የሚለማው ገቢ ካለ ነው። የገቢ ካለ አካባቢ ለማል መሰረተ ልማቶች ይስፋፋሉ። ያ ማለት ህዝብና መንግስት እጅና ጓንት ሆነው ይቀጥላሉ ማለት ነው። ስለዚህ ገቢ የሁሉ ነገር መሰረት የሁሉ ነገር የጀርባ አጥንት እንደሆነ መወሰድ አለ። አገልግሎት የሚገኝ ገቢ አለ፣ ከግብር የሚገኝ ገቢ አለ። ሞራ አሁን እኛ ጋር እየተሰበሰበ ያለው እንደኛ ወረዳ ከግብር የሚገኝ ገቢ ነው። ከግብር የሚገኝ ገቢ ማለት እነዚህ ደግሞ ወደ 3 ጠቅለል ተደርገው ወደ 3 ዘርፎች ከ3 ዘርፎች ነው የሚሰበሰበው። የመጀመሪያው ከንግድ ነው። ከንግዱ ማህበረሰብ አንድ ነጋዴ ለነገደበት ለመንግስት ግብር መክፈል ግዴታው ነው። እሱን ያደርጋል ማለት ነው። ስለዚህ ግብር የሚሰበሰብበት አንዱ ዘርፍ ንግዱ ማህበረሰብ ነው ማለት ይቻላል። ሁለተኛው የእርሻ ግብር ነው። ከእርሻ ስራ የሚገኝ ግብር ነው። ከመሬት ከአርሶ አደሩ የምንሰበስበው ነው። እሱም በተመሳሳይ ለሚጠቀምበት መሬት ግብር ለመንግስት መክፈል ግዴታ ነው ማለት ነው። ስለዚህ ሁለተኛው ዘርፍ እሱ ነው። ሶስተኛው ከስራ ግብር የሚሰበሰብ ገቢ ነው። ስራ ግብር ማለት በዚህ ውስጥ ብዙ የግል ድርጅቶች አሉ፣ የመንግስት ሰራተኞች አሉ። ከዚህ የሚሰበሰብ የስራ ግብር ማለት ነው። ከሌሎች ከተሽከርካሪዎችም የሚሰበሰብ የስራ ግብር ይኖራል። ከነዚህ ከ3 ዘርፎች ነው እንግዲህ ጠቅለል ሲል እንደ ወረዳችን አሁን ትኩረት አድርገን እየሰበሰብን ያለን ማለት ነው። ይሄን ስንል ከሌሎች ዘርፎች እየሰበሰብን አይደለም ማለት አይደለም፣ ግን በዋናነት ትኩረት ሰጥተን እየሰበሰብን ያለን ከነዚህ ነው ማለት ነው። ከዚህ አኳያ በእያንዳንዳቸው ዘርፎች እቅድ አለን፣ ክንውን አለን፣ አፈጻጸም አለን። ከንግድ ስነሳ እቅዳችን 12 ሚሊዮን 148461 እንሰበስባለን ብለን ነው እቅድ ይዘን የተነሳን። አፈጻጸም 18 ሚሊዮን 25587 ሰብስበናል። የእቅዳችንን 148% አካባቢ ሰብስበናል ማለት ነው። ንግድ ላይ 148% የተሰበሰበበት ሁኔታ ነው ያለ። ሌላው ከእርሻ ነው። እንግዲህ ከእርሻ እንሰበስባለን ተብሎ የተያዘው እቅድ 2 ሚሊዮን 425910 ነው። ክንውናችን 1 ሚሊዮን 223855 ነው። አፈጻጸማችን 50% ላይ ነው ያለን። ያው ገና አሁንም ቀጣይ ስራ የሚጠይቀን እዚህ ዘርፍ ላይ ነው ማለት ነው። ያው ወቅቱ ትንሽ የፈጠረው ችግር ነው። እንግዲህ አርሶ አደሩ ጋር መገናኘት አንችልም። ይሄንንም በተለያዩ ቅስቀሳዎች እየተደረገ ያለ እርሻ ግብር ተሰብስቦ ነው እዚህ የደረስ። ያው አርሶ አደራችን ነው እዚህ ጋር እዚህ እርሻ ግብር ላይ ግብር ከፋያችን። እሱ ጋር ደግሞ ያው በተፈለገው መንገድ እየደረስን እየተገናኘን አይደለም ከአርሶ አደሩ ጋር። ከዚያ ጋር ተያይዞ አፈጻጸማችን ገና 50% ላይ ነው ያለን ማለት ነው። የእቅዳችንን 50% ነው ፈጽመን ያለን። በሶስተኛ ደረጃ የስራ ግብር ነው። ስራ ግብር እቅዳችን 90 ሚሊዮን 310630 ነው። አፈጻጸማችን 90 ሚሊዮን 174536 አካባቢ ነው። አፈጻጸም 99% ላይ ደርሰናል።
ይሄ እንግዲህ ከአለው የመንግስት ሰራተኛ በፋይናንስ የሚቆረጥ ግብር ነው። ሌሎች የግል ድርጅቶች አሉ ከዚህ የተቋሙን ጥረት የሚጠይቁ ከነዚያ የሚሰበሰብ ግብር ነው። የሥራ ግብር እንለው አጠቃሎ እነዚህን ያካተተ ነው ማለት ነው። እንግዲህ ጥቅል የወረዳችን እቅድ ከሶስቱም ዘርፎች አጠቃላይ በወረዳው እንሰበስባለን ተብሎ ተይዞ የነበረው እቅድ 104,885,000 ብር አካባቢ ነው። አሁን ክንጉናችን የደረስንበት 109,423,978 ብር ደርሰናል። አፈጻጸማችን 104% አካባቢ ደርሰናል ማለት ነው። ጥቅል ከሁሉም ዘርፎች ከግብር፣ ከእርሻ፣ ከሌሎች ገቢዎች ማለት ነው። ሌሎች ገቢዎች ስንል የሥራ ግብር እና ሌሎችም አሉ የተለያዩ አገልግሎት እንዲቀላል ቀላል የሆኑ እንትኖች ማለት ነው። እነዚያ ሁሉ ተጣምረው ጥቅል አፈጻጸማችን ይሄን ይመስላል ማለት ነው። እንግዲህ ይሄን ስንሰበስብ ያው ተቋሙ የራሱ ሚና እንዳለ ሆኖ ሌሎች ትልቁ ሚና ሲጫወት የነበረ አጋር አካል አለ። የመጀመሪያው አመራሩ ነው። አመራሩ በትኩረት በቃ የመጀመሪያው ገቢያችንን መያዝ እንዳለብን አምኖበት ገምግሞ ወደ ተግባር የገባበት አግባን ያለ መጀመሪያ በጀት አመቱ መግቢያ ላይ ገቢያችንን ከሰበሰብን በኋላ ሌሎች ጋር እንግዲህ ሌሎች ከጎን ለጎን ስንሰራቸው የመጣናቸው ተግባራት እየሰራ ያለ እና መጀመሪያ አመራሩ ትልቅ አስተዋጽኦ አለው እዚህ ገቢ መሰብሰብ ላይ ማለት ነው። ከዚያ ባለፈ ሌላው ሴክተር መስሪያ ቤት ባለሙያ በራሱ በባለቤትነት ወስዶ ግብር እየሰበሰበ ያለበት ሁኔታ ነው ያለ። ያው እንደምናየው ማለት ነው 2018 ላይ ሆነን የ2017 ነው የምንሰበስበው። ፕላስ የ2016 በርካታ ውዝፍ ይኖራል። አልፎም የ2015 ይኖራል። እሱን አሟጦ ለመሰብሰብ የነዚህ ሲጠቀሱ የነበሩ አካላት ትብብር ያስፈልጋል። እዚሁ ጋር ተያይዞ ግብር ከፋዩም ቢሆን እንግዲህ ግብር መክፈል ያለበት ማንኛውም ግብር ከፋይ ግብር የመክፈል ግዴታ ያለበትን መሆኑን አውቆ እየመጣ ግብሩን መክፈል አለበት የሚል ሐሳብ ነው ያለኝ። ገቢ ማሰባሰብ አስተዋጽኦ አድርጎ እዚህ ደረጃ እንድንደርስ ያደረገን አመራሩ፣ ሌሎች ባለድርሻ አካላት፣ የየተቋማት ሰራተኛ ሁሉም ከሌላው ጊዜ በተለየ እውነት ለመናገር ማለት ነው በባለቤትነት ወስዶ ገቢ የኔ ነው ገቢ ከቆመ ህይወቴ ይቆማል የሚል አስተሳሰብ ወስዶ ሁሉም ርብርብ ያደረገ ስለሆነ እኔ እንደ ተቋም ትልቅ ምስጋና አለኝ የመጀመሪያው ማለት ነው። ከዛ ውጭ ግብር ከፋዩም ቢሆን ራሱ አስቦ በቃ ግብር የማይቀር መሆኑን ተረድቶ ወቅት አያግደኝም ወቅት አይገድበኝም ብለው እየመጡ ግብር እየከፈሉ ያሉ ግብር ከፋዮች አሉ። እነዚህ ቀጣይም ይሄን ማስፋትና መበረታታት ያለበት እንደሆነ ነው የሚሰማኝ። በአጠቃላይ እኔ ቀጣይ እንደ እናንተ ተቋም ኮሙኒኬሽን በቅርበት እያገዛችሁን ስለሆነ እስካሁንም ማለት ነው ቀጣይም እዚህ ስራ ላይ በተለይ የኮሙኒኬሽን ስራችን ትልቁን ጨዋታ ሲጫወተው የቆየው ነው ቅድም እንዳልኩት። ስለዚህ እንደናንተም እገዛዎችን ይሻል ይሄ ተቋም ማለት ነው። ቀጣይም ከጎናችን ልትሆኑ እንደምትችሉ እርግጠኛ ነኝ። መተጋገዝ እንዳለብን ነው ሐሳብ ማስቀመጥ ነው።